ገብቼ አየው። አብረን አሻዱ ምናምን አለን። ስም ተሰጠኝ። ወጣው ሄድኩኝ። ከዛ አሰላም አለይኩም ወረበካቱ እያልኩ መጣው። የእኛ ዶክተር ዛኪር ነበር ስሜ። የዛሬ ነው ያዝኩ። ስፈነጥጥ ጳውሎስ ነበርኩ። ኦርቶዶክስ ናት እንጂ ክሬዲት ማሰጠኝ። እዛ ቤድ ጳውሎስ፣ እዛ ቤድ ዛኪር ነበር ስሜ። ምን ዋጋ አለው? ላፈር መስኮት የለው። ኦርቶዶክስ ከባድ ሚዛን ስለሆነች እጠይቃለሁ። 10 ዓመት ተማር። ኧረ ከባድ ኬዝ። የክርስትና ሀገር ኢትዮጵያ ስትባል ቅሬታ የሚያሰሙ ብዙ ሰዎች አሉ። በአሁኑ ሰዓት ያንተን አምጠዋ። የምታየው ላሊበላ ነው፣ የምታየው አክሱም ነው፣ የምታየው ፋሲለደስ ነው፣ የምታየው ብዙ የክርስትና ገዳማት ነው የምታየው። ምንም አይነት የእስልምና ምንም ነገር የለም። አሁን ነው የተጀመረው። የለም ነው የምተረጉመው። እያየን ጨምራለን አይነት ነው። ገባ? እሱ ነው ገብቼ ያየሁት ትርጉም በስለሽ ገባ? ኦርቶዶክስ ሴትም ብትሌትም በቃ አንድ መልስ ነው የምትሰጥ። ደመን ያፈላል። አንድ አይነት መልስ ትሰጣለች። እኔ እንደተረጎምኩት ብሎ የሚመጣል የለም። ያ ነገር ነው። አንድነት አለ፣ መቀናናት የለም። አንዱ በአንዱ ላይ አይነሳ። አንዱ በአንዱ ላይ የተነሳ እንዴት አርጌ ካፒታሌን ላካብት፣ እንዴት ቢዝነስ ልሸቅል፣ እንዴት አርጌ ነው ይህን ህዝብ ማጃጅለው የሚል እንትን የለው። የተንጣለለ ቪላ ላይ ካልኖርኩ የሚል የኦርቶዶክስ አባት አታመጣ። ይሄ ራሱ ምን ያደርጋል? ሀምብል እንድትሆን ያደርጋል። ሀምብል ያደርጋል ኦርቶዶክስ። ይሄ ቄስ ሆኖ የተለየ አይነት ህይወት ልኖር ብሎ በቪኤት በምን ሲንበላጠጥ የምታየው የለም። በየቁርጥ ቤት እንዲህ እየሰቀለ ምናምን የሚል ነገር የለም። የባህል ጊዜ ልታገኛቸው ትችላለህ። የባህል የፋሲካ ባህል ላይ የገና ባህል ላይ ምናምን ተሰብስበው አብረው ሊያከብሩ በደስታ ይችላሉ። በየቀኑ በየቁርጥ ቤት እየተሽከረከረ ሲያጋብስ የሚውል አባቶች የሉንም። እግዚአብሔር ይመስገን። ወሃቢ እየቃማችሁ ወሃቢ እየቃማችሁ ስለዚህ አሁንም በተለይ በዚህ አጋጣሚ አህባሽ የተባላችሁ ሙስሊሞች በእውነት ለሀቅ ስለቆማችሁ ከእናንተ ጋር ብዙ ችግር የለብኝም። ሀቅ ጥሩ ነው። ሀቅ መልካም ነው። ምክንያቱም መልካምነትን በማን አይቻለሁ? በሀጂ ሙፍቲ ምናቸው? አህባሽ ናቸው። የኦርቶዶክስ አባት አልቅሰውላቸዋል። አቡነ ማትያስ አልቅሰዋል። አየህ ምን አይነት ነው? እንደዚህ አይነት ሳጣ ገባ ውስጥ አይገቡም። ብልግና ውስጥ አይገቡም። ሌላ ነገር ውስጥ አይገቡም። እነዚህስ ዋናው ዓላማቸው ይሄ ነው። እኔ እርግጠኛ ነኝ እሳቸው ቢሆኑ አጣድፈው ከስልጣናቸው አውርደው አዋክበው አሰቃይተው ነው እኚህን አባት የገደሏቸው። አሰቃይተው በምንም ውስጥ እንዳይሳተፉ አድርገው ወሃቢዎች ገፍትረው አስወጧቸው። ወሃቢዎች ናቸው መስቀል አደባባይን ኢድ አደባባይ እያሉ የሚቀባጥሩት። ምክንያቱም ሌሎቹ ሀቅ አላቸው። የኦርቶዶክስ የሆነን ቦታ መውሰድ ነው። ወሃቢ ቴክኦቨር ማድረግ ነው የሚፈልገው። የትም ቦታ ላይ ቴክኦቨር ያንተን የሆነ ቦታ ይወስደዋል እና የኔ ይላል። እንደዛ ነገር ስላለ ፊት አትስጥ። ኢትዮጵያ ወሃቢ ነኝ ካለና ከተሳፈጠ ቂጡን ገልበ ግረፈው ልክ ይገባል። ዝምባ ሂድና ዝንብን አራግፍ በለው እንዳትሰማው። ፈሳ ደስ የሚለ አሜሪካ እንዳያሳፍጣቸው። በእውነት የክርስትና ሀገር ኢትዮጵያ ስትባል ቅሬታ የሚያሰሙ ብዙ ሰዎች አሉ። በአሁኑ ሰዓት ያንተን አምጠዋ። የምታየው ላሊበላ ነው፣ የምታየው አክሱም ነው፣ የምታየው ፋሲለደስ ነው፣ የምታየው ብዙ የክርስትና ገዳማት ነው የምታየው። ምንም አይነት የእስልምና ምንም ነገር የለም። አሁን ነው የተጀመረው።
የለም። ሀቅ ነው። ሀቁን ለመሸምጠጥ የምትሄዱበት መንገድ በምትመጣበት ኃይል ገፍተን እንመጣለን። አይጠቅመንም። ዋሽተ የምትሄዱበት መንገድ እናንተን ይጎዳል። ኦርቶዶክስን ምንም አይጎዳትም። ምክንያቱም ታሪኳ ይናገራል። ምድሩ ላይ የትም ቦታ ብትሄድ ኦርቶዶክሳዊ ታሪክ ነው ያለው። የኢትዮጵያ ምድር ድፍኗን ብትሄድ ኦርቶዶክሳዊ ምንድን ያለው ታሪክ አለ። የለም የናንተ ግን ሙስሊምን በደንብ አክብሮ የሚኖር ነው ኢትዮጵያዊ። አክብሮ ይኖራል፣ ችግር የለበትም። የእናንተ አካሄድ ግን ይሄ ኦርቶዶክስ የዋና ጅል ስለሆነ መጠቀሚያ ሆኗል። እንዳይከበር ሆኗል። ኦርቶዶክስ እንዳይከበር ማንም እየተነሳ ምንም ያደርግ። አርሲ ላይ እንደምታየው ያርድና ከነ ቤተሰብ መሬትን ወርሶ ለመንግስት ያስረክብልና ለነሱ ይሰጣቸዋል። ለዋሃቢያዎች እንደዚህ አይነት ቁማር ነው ያለው። ሙሉ ከነ ቤተሰብ ያርድህና ቤትን ያቃጥልና ማን እንደሆኑ አይታወቁም ይባላል። መሬቱን ይሰጣል። ከዛ በተዘዋዋሪ ለራሳቸው ይሰጣል። ስለዚህ ዛሬ ለዋሻችሁት ውሸት ትንሽ መድኃኒት እየሰጧችሁ ነው። መድኃኒት እየሰጧችሁ ነው። ጎጃምና ጎንደር ላይ ብቻ ነው ክርስትና አልከኝ። ትግራይን ትግራይን ትፈራላችሁ እንዴ? ኦሮሚያ ክልልም ብዙ ቤተክርስቲያናት ነው ያሉት። ብዙን አቃጥላችሁታል። ኦሮሚያ ላይ ብዙ ቤተክርስቲያናቶች፣ ደቡብ በሙሉ ቤተክርስቲያን ነበር። በጉልበት ማንም ሶሻል ሚዲያ ላይ ስለማይወጣ እየገደላችሁ እያረዳችሁ በጉልበት እያሰለማችሁ ያመጣችሁ ነገር ነው። አስተምራችሁ አይደለም። ምንም ተምሮ ወደ እስልምና ብዙ የመጣ ሰው እኔ ስመጣ ዝም ብዬ ነው እስላም ሆንኩኝ ያልኩት። ስፈነጠጥ ዝም ብዬ ነው ጴንጤ ሆንኩኝ ያልኩት አይደል እንዴ? አቡነ ገብርኤል ናቸው ያፈነጠጡኝ ነው ያልኩት እንጂ ጴንጤ ያፈነጠጠኝ ብያለሁ። እስቲ ኑና መስክሩ። ቪዲዮ አለ። ጴንጤ ያፈነጠጠኝ ብዬ አውቃለሁ? በፍጹም በፍጹም። እስላም አሰለመኝ ብዬ አውቃለሁ? አላውቅም። ተሰብኬ ቢሆን እንትን አሰብኮኝ ነው እላለሁ። ወፍ እሄዳለሁ። ለባሉ ድምቀት አያለሁ። ሰላም ነው ወይ እላለሁ። በስሱ አጋልጬ እወጣለሁ። ምን ይለኛል? ብቃቱ ስላለኝ ነው። ኮንፊደንሱ ስላለኝ ነው። ገብቼ አየው። አብረን አሻዱ ምናምን አለን። ስም ተሰጠኝ። ወጣው ሄድኩኝ። ከዛ አሰላም አለይኩም ወረበቃቱ እያልኩ መጣው። የእኛ ዶክተር ዛኪር ነበር ስሜ። የዛሬ ነው ያዝገው። ስፈነጥጥ ጳውሎስ ነበርኩ። ኦርቶዶክስ ናት እንጂ ክሬዲት ማሰጠኝ። እዛ ቤድ ጳውሎስ፣ እዛ ቤድ ዛኪር ነበር ስሜ። ምን ዋጋ አለው? ላፈር መስኮት የለው። ኦርቶዶክስ ከባድ ሚዛን ስለሆነች እጠይቃለሁ። 10 ዓመት ተማር። ኧረ ከባድ ኬዝ። ከዛ እሱ ብቻ አይበቃም እኮ ከ365 ቀን 268 ቀን ኦርቶዶክስ ታጾማለች። ከባድ። ለስጋት ኖራትም ባናት ተተከል። ኦርቶዶክስ ላይ ለስጋት ኖር። ማስቀያሚው ነገር እሱ ነው። ነፍሴ ኮት ገዝተህ እኮ ፓስተር የምትሆንበት ዘመን ነው። አንድ 3 ኮት ካለ ጠያቂ የለ። ፓስተር ሹልቃ ሆነ መምጣት ትችላለህ። ደሜ እንግዲህ በጴንጤ የ16 ዓመት ፓስተር፣ በኦርቶዶክስ ገና ጀማሪ። ደሜ ወንድም በእስልምና እኔ ዶክተር ዛኪር ነበር።
እኔን የዘገቡኝ እና አቡ አይደር ናቸው። መዋሸት አይቻል እና አቡ አይደር ከባድ ሚዛን መጥቷል ተብዬ ነበር። ይሄን 4 ሚስት ይኖረኝ ነበር። ትንሽ የሚቆጨኝ እሱ 4 ሚስት ይለቀቅብኝ ነበር። ምን ዋጋ አለው? ለአፈር መስኮት የለው። እስቲ ይሁን ነው ብቻ። እስቲ ይሁን። ለማንኛውም ጥሩ አይደለም። ለማንኛውም ነገር ይሄ ጥሩ አይደለም። ጥሩ አይጠቅም እምልህ እስልምና ለሚያከብሩ ሰዎች እናንተ ወጣችሁ ስትዋሹ ሌላውን እስልምና ታሰድባላችሁ። ተግባባን? እናንተ ወጣችሁ ስትዋሹ የቋርፍ ፍሬ የተባለውን ተሰርቶ ገዳማት ላይ ከፍራፍሬ የሚሰራውን ከፍራፍሬ ስር የሚሰራውን ካካ ነው ብላችሁ ስታስወሩ ያልሰቀጠጣችሁ በብልግና ኦርቶዶክስን ለማሰደብ ስትሉ የኦርቶዶክስ ወንድም ሞቶ ቢናገር ቅር እንዳይላችሁ። ሊጥ ንፋ ነው መድህኔ። አሁን መዝሙር ያሬድን እንዲያወራ ብትለው አያወራ። ምክንያቱም ጨዋ ነው፣ የቤተ ክርስቲያን ዲያቆን ነው። መዝሙር ያሬድ ያው እንግዲህ ከተማርኩት ሂድና ከመጽሐፍ ቅዱስ አውጥቶ ይጠቅስልሃል ምናምን ብትሰድበው አይመልስም። አሁን መዝሙር ያሬድን ብታመጣው ሙልጭ ብታረገው፣ እኛ ደግሞ አለን በስሱ እንትኑ ስለሌለ ቤተ ክርስቲያን የሰጠችን ይለው እንትን ስለሌለ በስሱ የመሄድ መብት አለን፣ ትንሽ አለን። እኔን እሾህን በሾህ አምናለሁ እኔ። አይ ነው የቤተ ክርስቲያን ትምህርት አይደለም። አሁን መዝሙር ያሬድን ብትለው በልሺ እንደው እግዚአብሔር ጌታ ይገስጽ ብሎ ነው የሚሄደው። እግዚአብሔር ይገስጽ ብሎ ነው የሚሄደው። እኔ ግን ገሸልጣለሁ። እኔ የምገስጽ ሊጥ አትንፋ እላለሁ። ሊጥ አሸጉር እላለሁ። እኔ እመጣለሁ። የኔ ከባድ ኬዝ ሊጥ እየለጠለጥክ ስለ እኔ የማውራት ሞራል የለም። አልተገለጸም እያልከኝ አናወራ። ይሄ ስራው። ስለዚህ አንዳንዴ ዝም ስትባሉ የተፈራችሁ ሊመስላችሁ ስለሚችል ገልቤ ነው መገርፍ። ገልቤ ካካውን የማይጸዳዳው ያንተ ሰውዬ ነው። ስሙን አልጠቅሰው። ካካውን ሳይጸዳዳ ሰው የሚጨብጥ ምግብ የሚበላ ያንተ ሰውዬ አለ። ማን እንደሆነ ታውቀዋል። ሳይጸዳዳ በአንድ ሌሊት 11 ሴት የለጠለጠ ያንተ ሰውዬ አለ። በአንድ ሌሊት 11 ቺክ ልምጥጥ ያደረገ ብሎክ እያደረግ እንዴት ነው ብሎክ የማረገው? እንዴት እዚህ መጥቶ ኮመንት ካላረገ በምን አውቃለሁ መናደዱ? ተይ እንጂ ገለቴ። እዚህ መጥቶ የፈለገውን ካልኮመተ እዚህ መጥቶ ካላበደብኝ ምን ዋጋ አለው? ለአፈር መስኮት የለው። ይህ እኮ እነሱ እንዲያብዱበት የምናገረው ንግግር ነው። እንደፈለገ እየጻፈ እኔን እያየ እየተቃጠለ የሚቀመጥበት ቦታ ነው። እንዴት ነው የሚካሄደው? ሊጥ ይለጠልጥ 11 ሴት አገላብጦ የለጠለጠውን ማን ነው? ጻፉልኝ። በአንድ ሌሊት ልጥልጥ የለጠለጠ ማን ነው? እንዳሳ እኔ አላልኩም። አባቴ 11 ሴት የሚለጠልጥ ጀለስ ነቢይ ከተባለማ እኔ ሐዋርያ ነው የምባለው። ይቀልዳል። ሐዋርያ ወልደ ዘብዴዎስ ዮኒ ማኛ ዘስካቦኛ መባል አለበት። ትቀልዳለህ እንዴ? ስለዚህ አንዳንዴ ስትናገሩ
ብታስተውሉ ለጤናችሁ ጥሩ ነው። አትዋሹ። ውሸት ጥሩ አይደለም። ኦርቶዶክስን በዚህ መልኩ አልነበረም። ሁሱን ነው መጠየቅ ያለባችሁ። ሁሱ ነው መነጽሩን ገልብጦ ልብሱን እያኘከ የመጣ ያዋረዳችሁ ሁሱን እንጂ ኦርቶዶክስ አይደለችም። አልወያይም ብሎ ሲያጭበረብር ጉሮሮን ይዤ እንዲወያይ ያደረኩት እኔ ነኝ። እያጭበረበረ ሲያታል አይታችሁ ክዳችሁለት ነበር። አምጥቼ አሳይቻለሁ። ስለዚህ አሁን የምለው ምንድን ነው? በእውነት ኦርቶዶክስን ስደቧት፣ መብታችሁ ነው። በእውነት መብታችሁ። ይሄ ነገር ልክ አይደለም እያል ለጥልጥ ምንም ቅያሜ የለች። ከዋሸህባት ሊጥን አስነፋለሁ። እኔ በግልጽ ነው የምነግርህ። ከዋሸህባት ሊጥ አምጥቼ ለጥልጥ እልሃለሁ። እንደለመድከው ሊጥን ለጥልጥ እልሃለሁ። አደራ ግን እንዳትረሱ። የስድስት ወሬ ስንት ይሰጠኛል? እኔ አሁን እላይ ሰልም ያለው የሆነ ጊዜ ላይ ለስድስት ወር ስንት ቺክ ነው የሚታሰብልኝ? ላይ ቤት እንዳሳ የስድስት ወር አይቻል የለኝም፣ አይታሰብልኝም። ለስድስት ወር ስንት ነው? ለስድስት ወር እስልምና ስንት ይሰጠኛል? አደራ አስቡኝ። የሚለጠለጡ ቺኮች ካሉ ላይ ቤት አደራ አስቡኝ። የሆነች ነገር ልቀቁብኝ። ታሳቢ አድርጉኝ። አደራ። እኛ ቤት ወፍ የለም። ኦርቶዶክስ ጋር አንድ ትሰጣለች፣ እሱንም እየቆጠብክ ነው። እላይ ቤት ወፍ የለም። ስለዚህ መቀላወጥ አይቀርም። እኔ ገነት እንደው ተሳስቼ ከገባ መቀላወጥ አይቀርም። የእስልምናው ገነት የቱ ነው? የምኑ ገነት የቱ ነው ብዬ ጠይቃል። ስለዚህ ጠይቃል እጄ የአቅሚቲን አነሳለሁ ብፌ በስሱ አላውታ አለ ብዬ አንድ 5 ቺክ ትለቁብኛላችሁ።